ውድ የፕሮግራማችን ተከታታዮች እንደምሰነበታችሁ እንደምናላችሁ እንግዲህ ባለፈው ሳምንት ከመምህር ቀጀላ ጋር አንድ ፕሮግራም ሰርተን ነበር አጠቃላይ መምህርነትና መምህራዊ ጉዳዮችን መምህር የሆኑ ያሉ ሁነቶችን መሰረት አድርገን ከሎጂክና ከነባራዊ ነገሮች ተነስተን አንዳንድ ነገሮችን ለማለት ሞክረናል ዛሬ ደግሞ በክፍል 2 አጠቃላይ እንግዲህ መምህር የሰላም ጉዳይ ያሳስባል ምክንያቱም ሰላም ከሌለ ተማሪዎች በሰላም ወጥተው መግባት የለምና እሱን መሰረት አድርገን ደግሞ ዛሬ በሁለተኛው ክፍል አንዳንድ ነገሮችን እናነሳለን መምህር ቀጀላ በድጋሚ ወደ ስቱዲዮአችን እንኳን በሰላም መጡ አመሰግናለሁ በጣም ጥሩ እንግዲህ ባለፈው ሳምንት አጠቃላይ በአዲስ አበባ ኑሮ ምን ይመስላል ማስተማር መማር ያሉ ነገሮችን አንስተን ተነጋግረናል እስቲ ዛሬ ደግሞ መምህር የተማሪዎቹ ጉዳይ ያሳስባል ምክንያቱም ትውልድ ቀራጭ ነው ትውልድ ደግሞ የተሻለ ሆኖ እንዲቀጥል ሰላም ያስፈልጋልና በመላ ሀገሪቱ ተማሪዎች እንግዲህ መቼም ባለው የሰላም እጦት ቁጥር አንድ ተጎጂዎች ወጣቶች ናቸው በጦርነቱ የሚሳተፉት እነሱ ናቸው እንደገና ደግሞ ትምህርታቸውን አቋርጠው ከትምህርት ገበታ ውጭ ሆነው ዘመናትን የሚያሳልፉበት ሁኔታም በጣም አስቸጋሪ ሁኔታ ነውና በዚህ በኩል እንደ ሀገር እንደ መምህር እንደ አንድ የሀገር ተቆርቋሪ እስኪ ያለው መረጃ አለው ወይ በሰላም ጉዳይ ምን መደረግ አለበት ያለው ሁኔታ እስኪተራሪ እንገሩ አመሰግናለሁ ሰላም ለማንኛውም ፍጥረት በጣም ወሳኝና አስፈላጊ ነው በሰላም እጥረት የሚጎዳው ማን ነው ብለን ስናስብ ከሰው አልፎ ደኑ በደን ውስጥ የሚኖረው እንስሳ አራዊቱ ሳይቀር ነው የሚጎዳ ይሄን እንደማሳያ ለምሳሌ የባሌ ደን ማንሳት እንችላለን ያኔ ባሌ ውስጥ ሊመሽጉ ይችላሉ ተብሎ የነበረውን የእሳት ቃጠሎን ስናይ እስካሁን የሚቆጨንና እንዴት አድርገን እንመልሳለን የሚለው ጥያቄ በሰዎች ልብ ውስጥ ያለ ጥያቄ ነውና ወደ ሰላም ስንመጣ ሰላም ለሰው ልጅ በጣም ወሳኝና መሰረት ነው ምናልባት ሰላም አፋውታ ብትጠይቀን እያንዳንዳችን ምን ብላ የምትጠይቀን ይመስለኛል እናንተ ጋር ስኖር ቀላል የሆንኩ ግን ስርቃችሁ በጣም አስፈላጊ መሆን ይገባችኋልና እባካችሁ በደንብ ያዙኝ ተንከባከቡኝ የምትል ይመስለኛል ሰላም ራሱ አፋውታ ብትናገር ምክንያቱም ሰላም ከሌለ ኢትዮጵያ እንደ ኢትዮጵያዊነቷ ያላት ሪሶርስ እናይ በጣም ውድ የሚባሉ ሚነራሎች ያላት ሀገር ናት እኔ በእምነቴ የክርስትና እምነት ተከታይ ነኝና መጽሐፍ ቅዱስ ላይም ስለ ጥበብ ስናገር ጥበብን የኢትዮጵያ ቶፓዚየም አይስተካከላትም ይላል ያ ማለት ቶፓዚየም የሚባለው ማዕድን በጣም ውድ መሆኑን ነውና እስካሁን ግን አላወጣንም ይሄ የሆነበት ምክንያት ምንድነው ሲባል ሰው ቁጭ ብሎ በሰላም ሲረጋጋ ነው ሰላም ሲኖር ነው ሰው የቀረበለት ምግብ ሊበላ የሚችለው ሰላም ሲኖር ነው ሰው ተኝቶ መነሳት የሚችለው ሰላም ሲኖር ነው ሰው ሊጠያየቅ የሚችለውና ሰላም እንደቀላል እንደምናየው ነገር አይደለም ሰላም ሲጠፋ ምን ያክል አስፈላጊና ወሳኝ ነገር መሆኑ የሚገባን ጦርነት ሲኖር ውከት ሲኖር ሰው ሲጣላ ሌላው ቀርቶ ተማሪ ከተማሪ ጋር ሲጣላ የመማር ማስተማሩ ሲስተጓጓል ግቢው ሲረበሽ የምናየው ነገር ለካ ሰላም ለነገር ሁሉ መሰረት ነው የሚለውን እናገራልና ሰላም ላይ በጣም መስራት አለብን በሰላም እጥረት የሚጎዱት እነማን ናቸው ሲባል ሁሉን ይመናካል ግን በዋናነት ተጎጂዎች ወጣቶችና እናቶች አካል ጉዳተኞች ናቸው ምክንያቱም ሮጦ ማምለጥ የሚችለው እንደምንም ሮጦ ያመልጣል ግን ወጣት ደግሞ ብዙ ጊዜ ያለበትን እድሜ በተለይ እነዚህ ቲኔጅ የምንላቸው ልጆች ሁሉን ነገር ባንዴ አፍርሶ አንዴ መገንባት የሚችሉ ይመስላቸዋል ያሉበት እድሜ ነውና የሆነ ነገር ሲሆን ጓደኛቸው ካለ ትክክል ይመስላቸዋል ማለት ቆሞ አስቦ ይሄ ምን ያመጣል ምን ለውጥ ሊያመጣ ይችላል ምን ችግር ሊያስከትል ይችላል ብሎ አስቦምና ሰላም የሚለውን ከመሰረቱ ገና ከልጅነት ጀምረን ስለ ሰላም እያወራን ስለ ሰላም ትውልዱን እያስተማርን ብንቀጥል ሰላም ከመጣ ለሀገራችን በጣም ወሳኝ ነገር ነው ብዬ አስባለሁ ጥሩ እስኪ ምናልባት ተማሪዎች እንግዲህ መቼም ቅድም ለማት ሞክር ያለው እንደ መምህር በአጠቃላይ በኢትዮጵያ ውስጥ ያሉ የተማሪዎች ጉዳይ እርሶትንም የሚያንገበግቦት የሚነካዎት ይመስለኛል ምክንያት አንድ መምህር ሲያነብ ማለት በመማሩ ቁጥር አንድ ተጠቃሚ እንደሆነ የሚያስበው ሁሌም በአካዳሚ ፐርፎርማንስ ሁሌም ለማስተማር ሲል ራሱን ሲማር ስለሚኖርውና በማንበብ በተለያየ ነገር የምናገኘው ነገር ነው ሁሌም ህይወታችን አዲስ ነው እንዲቀጥል የሚያደርገውና ባለመማር ውስጥ ግን የሚፈጠር ትልቅ ኪሳራ አለ እንደ ሀገርምና እንደው በሀገሪቱ አሁን በትምህርት ላይ ያልሆኑ ምን ያህል እንደው ዳታ ይኖረውታል የሚያውቁት ነገር አለ በእርግጠኝነት ይሄን ያክል ፐርሰንት ብሎ ማስቀመጥ አይቻልም ግን ካለን የሰላም እጦት አንፃር ስናይ
ስንቱ ትውልድ እየተማረ ነው የሚለውን እያንዳንዱ ቤት ይቆጠረው። በሰሜኑ ብንሄድ፣ በምዕራብ ብንሄድ ምናልባት ትንሽ የተሻለ እሱንም እየተማሩ አይደለም እንጂ እየተማሩ ነው ብሎ የሚጠበቀው ደቡብ ላይ ነው። እሱንም አሁን ሁሉም ወደ አዲስ አበባ እየፈለሰ ነው። ምክንያቱም ለመለወጥ ለመስራት አዲስ አበባ የተሻለ ነው ብሎ ስለሚያስብ። ምክንያቱም ወጣቱ እየተማረ አይደለም ብሎ ማሳያ በቀላሉ ለተወሰነ ለ10 እና 15 ደቂቃ መገናኛ ላይ ብንቆም ስንቱ ትውልድ አዲስ አበባ ውስጥ ዝም ብሎ እየዞረ ነው ብለውን ሊገባን ይችላል። ስለዚህ ወጣቱ የመጀመሪያው መሰረቱ ለትምህርትም፣ ለኑሮም፣ ለእምነትም ለሁሉ ነገር ሰላም ነውና ሁሉም ባለበት ቦታ ስለ ሰላም ቢያስቀድምና ስለ ሰላም ብናወራ ሁሉም በየፊናው ወደ ስራው ሊገባ ይችላል። ምን ያክል ፐርሰንት ነው የሚለውን ግን ኤግዛክትሊ ማስቀመጥ አንችልም። ምክንያቱም እኛ ሀገር አይታችሁ ከሆነ የዳታ እጥረት አለን። ሌላው ቀርቶ ወጣቱ ይህን ያክል ፐርሰንት ነው እንጂ የምንለው ኤግዛክትሊ የእኛን ፖፑሌሽን እስካሁን አናውቅም እኮ ግምት ነው። ኦሮሚያ ክልል እንግዲህ ትልቁም ሰፊ ኤሪያ የሚሸፍነው የኦሮሚያ ክልል አንዱ ነው። ከዛ ውስጥ ምናልባት እርሶትም እንግዲህ ከወለጋ አካባቢ እንደመምጣቶት እንደው ሙሉ በሙሉ በወለጋ ትምህርቱ ሙሉ በሙሉ እየተሰጠ ነው ብለው ያምናሉ? አሁን ይሄ እርግጠኛውን ልነግርህ አልችልም። ምክንያቱም እኔ እዚህ ነው የምኖረው። ግን እውነት ድሮ የነበረው የትምህርት ሁኔታ ወለጋ ላይ የነበረው አሁን አለው ካልከኝ የለም። ድሮ ትዝ ይለኛል ተማሪዎች ሲያነቡ እንኳ ሰላምም ስላለ እቤታቸው መብራት ከሌለ ከተማ ፖል ስር ቁጭ ብለው ያነቡ ነበር። አሁን ግን የቤታቸውን ቁጭ ብሎ የማንበቡ ነገር የለም። እኔ ከ5 እስከ 8 የተማርኩበት አንድ የሚሽን ትምህርት ቤት ነበር፣ ወለጋ አድቬንቲስት አካዳሚ የሚባል ትዝ ይለኛል። እሱ ከ1 ሰዓት እስከ 4 ሰዓት ድረስ የአድቬንቲስት ግቢ የራሱ ጄኔሬተር ስለነበረው ከተማ መብራት አልነበራትም ያኔ። ጄኔሬተር ስላለው እስከ 4 ሰዓት ማጥናት ትችላለህ። ስታጠና ደግሞ ዝም ብለህ ማጥናት ሳይሆን በእያንዳንዱ የትምህርት አይነት የትምህርት ቤቱ መስተዳደር የትምህርት ቤቱ ኃላፊዎች አዳሪ ትምህርት ቤትም ስለነበር በእያንዳንዱ የትምህርት አይነት ጥያቄ ካለ የሚያግዝ መምህር አብሮ ይገባ ነበር ላይብረሪ። አሁን ግን ተማሪውም ላይብረሪ እየገባ አይደለም። ላይብረሪው ቢገባም ደግሞ ከውጪ የሆነ ኮሽታ ሲሰማ ወላጁም እንዲያመሽ አይፈልግም፣ ማምሸትም አይቻልም። እና እንደ ድሮ እየቀጠለ ነው ወይስ ስጋት አለ ወይ ትፈራለህ ወይ ካልከኝ በጣም 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 ይፈራለሁ። ምክንያቱም ድሮ ይማሩ የነበሩ ይሰሩ የነበሩ ወጣቶች አሁን በተለያዩ ሱሶች ውስጥ በተለያዩ ነገሮች ውስጥ እየገቡ ስለሆነ ትምህርቱ እንደ ድሮ አለ ወይ ካልከኝ እርግጠኛውን የምነግርህ እንደ ድሮ ትውልዱ እየተማረ አይደለም። ብዙ ፋክተሮችን ማስቀመጥ እንችላለን። ሆኖም ግን በዋናነት ሰላሙ የዋና ለመማሩም ለስራውም ሰው ፍላጎት እንዲያጣ ያደረገው የሰላም እጦት ነው ብዬ አስባለሁ። በጣም ጥሩ። እንግዲህ መምህር ቀጀላ በወለጋ አካባቢ የነበረውን የትምህርት ፍቅር እንዲያውም ወጣቱ ቁጥር 1 የነገራዊ የተሳካ እንዲሆንለት እንደ ትልቅ ነገር የሚያስቀምጠው መማርን ነበር። አሁን እሱ ነገር በሰላም እጦቱ ሙሉ በሙሉ ባይባልም ቢያንስ እንቅፋት እንደገጠመው ነው እየነገሩን ያሉት። እንግዲህ ከዚህ ጋር ማንሳት ያለብን በትግራይ አካባቢ ወደ 2 ዓመት ይመስለኛል በነበረው በጦርነቱ ምክንያት ትምህርት ተቋርጦ እንደነበር ይታወቃል። በጎንደር አካባቢ በነበረው ግጭት ወደ 2 ዓመት ያቀጠና ትምህርት አልባ እንደነበር ይታወቃል። አሁንም ደግሞ ባለው እንቅስቃሴ ጎጃምና እንዲሁ የተለያዩ ቦታዎች ትምህርት እንቅስቃሴው እንደቆመ ይታወቃል። ምን ማለት ነው? በአጠቃላይ በመላ ሀገሪቱ የሰላም አለመኖር ተማሪዎችን አዲሱን ትውልድ ቀጣዩን ትውልድ እየጎዳው መሆኑን እንግዲህ የዛሬው ውይይታችን በግልጽ ያሳያል ብለን እናምናለን። ከዚህ አንጻር እናንተ አድማጭ ተመልካቾቻችንም እንግዲህ የሰላም ባለቤት ሁላችን ስለሆን ነው እንግዲህ ሀገራችን ሰላም ሆና ልጆቻችን ወጥተው የሚገቡት የሚማሩትና ስለ ሰላም ሁሉም ትኩረት መስጠት ያለበት መሆኑን አጽንኦት መስጠት እንፈልጋለን። ከዚህ አንጻር ምንድነው የሰላም እጦቱ ቁጥር 1 መንስኤው ምንድነው ብለው ያስባሉ? እንግዲህ እርስዎት ሪሰርች ሁሉ እንደሚሰሩ ማውቀስ መረጃው አለኝና እንደው በዚህ በኩል የሆነ እንደው ያጠኑት ነገር ይኖራል? አመሰግናለሁ። በእርግጥ ይፋ የሆነ ወይ ደግሞ የተረጋገጠ የተጠና ሪሰርች እስከሌለኝ ድረስ ይሄ የኔ ጥናት ነው ብሎ ማስቀመጡ ይከብዳል። አንዱ ለሰላም እጦት መነሻ ነው ብዬ የማስበው አንዱ ራሽናል ቲንኪንግ አለመኖር ነው። ማለት ሰዎች የተባለው ነገር እውነት ነው አይደለም ብሎ ማገናዘብ ሳይሆን ማን ነው ያለ ወደምለው እየሄዱ ነው። ይሄ ደግሞ የተሳሳተ አመለካከት ነው። የተባለው ነገር ልክ ነው አይደለም ብሎ መዝኖ የሚጠቅመው ከውስጡ ማውጣት ነው እንጂ እኔ ስላልኩት ብቻ እኔን የሚመስሉ የሚቀበሉት ከሆነ ከመጀመሪያው ዝም ብሎ
የሚቃወሙ ደግሞ ሀሳቡ ልክ እንኳ ቢሆን ሀሳቡን መቃወሙ የሰላም እጦትን ያስከትላል። ሌላ የሰላም እጦትን ያመጣ ምንድነው ሲባል በእርግጥ አንዳንድ በጣም ራስ ወዳድ የሆኑ ሰዎች አሉ። ትውልዱ እንዲማረር ያደረጉ ቅድም አንስቼላለሁ። ይሄን ትውልድ በደንብ ካልያዝ ነው ወጣት በባህሪው አፍሪካ ከምትፈራበት ነገሮች አንዱ ወጣት ስላላት ነው። ወጣት ደግሞ በደንብ ይዘ ከተጠቀምክበት የምትጠቀምበት ነው። ካልተጠቀምክበት ደግሞ ሊያጠፋም ይችላል እና የወጣት አያያዛችን ራሱ በጣም ችግር አለበት። ቴዎሬቲካሊ የተቀመጠውና አንድ ወጣት ቢሮ ሄዶ ሲስተናገድ የሚቀበሉበት አቀባበልና የሚሰጡት አክብሮት ወጣቱ ለቢሮ ሰው ያለውንም ቫልዩ እንዲቀንስ ያደርጋል። ለቢሮ ሰው ያለውን አቀባበል እንዲቀንስ ያደርጋል። ስለዚህ የኛ ህዝብ ወጥቶ ሲገባ በቲዮሪ ደረጃ የተቀመጠውና በፕራክቲካል የምናያቸው ነገሮች የተለያዩ ነገሮች ናቸውና እነሱ ነገሮች ቢፈተሹ። የኛ ሲስተም በብዛት አይተ ከሆነ ለሙስና የተጋለጠ ነው። በቀላሉ እንደ ማሳያ ባስቀምጥልህ አንተ አንድ የራስን መታወቂያ ለማግኘት አንድ የወሳኝ ኩነት ቢሮ ብትሄድ ወዲያውኑ ፕሪንት አድርጎ መስጠት እየቻሉ ለ3 ወር ለ5 ወር ያመላልሷል። ያኔ ሳትወድ በግድህ ከመመላለስ ትልና ወደ ጉቦ መስጠት ትሄዳለህ። ጉቦ ያልሰጠው ደግሞ በጣም ስቆይበት የዘገየ ፍርድ ደግሞ እንዳልተፈረደ ይቆጠራል ይባላል እና እነሱ ነገሮች ቢስተካከሉ በየቦታ ያለው ሰው ለሰው ያለው ክብር ቢጨመር ቢገለል። ለምሳሌ አንድ ታማሚ ሆስፒታል ሲሄድ ዶክተሩን ሄዶ ከማግኘቱ በፊት የሚያገኛቸው ሰዎች አሉ። በር ላይ ያለው ጥበቃ አለ፣ ጽዳቶች አሉ። ምናልባት አንተ ስትሳሳት ገና ዶክተሩ ጋር ሳትደርስ በር ላይ የሰደበን ጥበቃ እያሰብክ ድንገት እያጸዱ አንተ ነክተባቸው ባለማወቅ ያልደረቀውን መሬት ስለረገጥክ ጽዳቷ ስትሰድብህ ለኦርጋናይዜሽን ወይ ደግሞ ለድርጅቱ ያለ አመለካከት ምን ይሆናል? ሊቀየርብህ ይችላል እና ሁሉም ባለበት በተማኝነት አገልግሎት ነው ብሎ አገልግሎት የሚሰጠው ሰው ቢያገለግል ሰላም ይመጣል። ሌላ እኔ በጣም ሁሌም የሚያስቀኝ ኢትዮጵያ በብዛት አይተ ከሆነ ሁሉም ሰው ያምናል። ፓጋን የሚባል ኢትዮጵያ ውስጥ በጣም ያለም አይመስለኝም። የእስልምና እምነት ተከታይ ሊሆን ይችላል፣ የክርስትና እምነት ተከታይ ሊሆን ይችላል። ክርስትና ጋር ስትመጣ ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል። ምንም ይሁን ግን እምነትን አምናለሁ ብሎ የሚያስብ ቁርአን ላይ መደ ብታይ መጽሐፍ ቅዱስ ላይ መደ ስታይ ስለ ሰላም ያስቀድማል። በኖሄ የውሃ ጥፋት ጊዜ ትልቋ እርግብ እንደ ትልቅ ሰዎቹ ተደስተው ያዩት ምንድነው? የጥፋት ውሃው አልቆ ዛፎች መገለጽ ሲጀምሩ ቀንጥሳ ያመጣችውን ቅጠል ሲያዩ ሁሉም ሰው ተደሰተ። ለምን? ሰላም ለሰው ልጅ መሰረት ነውና እሱ ላይ በጣም መሰራት መቻል አለበት። ሁሉም ባለበት አገልግሎት የሚሰጥ ሰው በታማኝነት ቢያገለግል ሰላሙ ሊመጣ ይችላል። ሌላ እኔ ህዝቤ ተጎድተዋል፣ እዚህ ጋር ግጭትን እኔ ታግዬ ህዝቤን ነጻ አወጣለሁ ብሎ እየታገሉ ያሉ ወንድሞችም ካሉ እነሱ ደግሞ ቁጭ ብሎ ቢነጋገሩ የእውነት ትክክለኛ የሆነ ሪኮንሲሌሽን ቢመጣኛ ሀገር ላይ ቁጭ ብሎ ተነጋግሮ ተማምኖ ይሄ ዝም ብሎ ይምሰል እርቅ ሳይሆን ትክክለኛ እርቅ ቢደረግ። ሁለተኛ ነገር ደግሞ ከመንግስት አካላት ውጭ የሆኑ ሜይቢ ኤንጂኦዎች ሊሆኑ ይችላሉ፣ የተለያዩ ድርጅቶች ሰው ሁሉ በነጻነት ሊወያይበት የሚችል መድረኮች ቢኖሩ ቁጭ ብሎ ቢያወሩ ሀሳብ ለሀሳብ ቢቀያየሩና ሰዎች በሀሳብ ያሸነፈው መሪ ቢሆን እንጂ ልክ እኔ ካሸነፍኩ በኋላ እኔ የራስን ሰው ብቻ የሚፈልግ ከሆነ ከዚህ በፊት የተነበረውን ዜሮ እያደረኩ ከዜሮ የሚጀምር ከሆነ እድገቱም አይኖርም፣ ሰላሙም አይኖርምና እሱ ላይ በጣም ቢሰራ። ሌላ እኛ ሀገር ውስጥ የተሳሳቱ የኢትዮጵያ ሂስትሪዎች አሉ። እኛ ሀገር ሂስትሪዎች ሲጻፉ በጣም ይቅርታ ነው የሂስትሪ ሰው አይደለሁም፣ ቢያዝድ ናቸው። በአንድ ሰው ፍላጎት ላይ የሚጻፉ ናቸው። ከዚህ በፊት የተጻፉት ለምሳሌ እንደ ኦሮሞ ተወላጅ ነኝ ከዚህ በፊት የተጻፉትን ሂስትሪዎችን ሳያቸው ኦሮሞም ማለት እንደማያስብ እንደማይሰራ የሆነ ግብ ሊያደርስ እንደማይችል አድርጎ ማሰብና የአንድ ኤትኒክ ግሩፕ ብቻ እሱ ፐርፌክት ነው እሱ ልክ ነው የሚለውን ነገር ካሁኑ ማቆም አለብን። ልክ ኦሮሞውም ሲመጣ ደግሞ የኔ ብሔር ብቻ ነው ልክ የሚለውን ማሰብ የለበትም። ምክንያቱም መጽሐፍ ቅዱስ ላይ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ይላል። ሰላም ለሁሉም ነገር መሰረት ነውና እጅ ለእጅ ተያይዘን ያለን ሀብት በቂ ነው፣ ያለን መሬት በቂ ነው፣ ያለን ሪሶርስ ከኛ አልፎ ለሌላ ይተርፋልና ሰላም ላይ ግን ትኩረት ቢደረግ ከጥቅማችን ይልቅ ሰላም እንደሚቀድም ብናስብ ሰላም መገንባት እንችላለን የሚል ሐሳብ አለኝ። የታሪክና የትርክት ጉዳይ ትልቁ የሀገራችን የሰላም እንቅፋት እንደሆነ
በተግባርም እየታየ ነው በብዙ ምሁራንም እየተገለጸ ነው ቅድም አንድ ስለ ሃይማኖት ተቋማት ስንነጋገር ጠቅሷቸዋል እንግዲህ አጠቃላይ በክርስትና ውስጥ የሚባሉት እነ ኦርቶዶክስ ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ እንኳን ሲገቡ ሰላም ለኩልክሙ ብለው ነው ለሁላችሁ ሰላም ይሁን ብለው ነው እንትን የሚጀምሩት ማንኛውም ነገር የሚጀምረው በሰላም ነውና ሰላም አለመኖር በጣም አስቸጋሪ ነገር ነው ከዚህ ጋር ግን ሰላም ትልቁን ቦታ ሰጥቶ ሊሰብኩና ሊያስተምሩ የሚገባቸው ነበሩት ይሄ የሞራል መምህራን የሆኑት የሃይማኖት አባቶች ናቸው እንደገና ደግሞ ምሁራኖች እንደ ምሁርነት ተደማጭነት አለባቸው ብዙ ነገሮች አሉ እሱን ነገር ግን አበክረው ከመስራት ይልቅ ትልቁ የሰላም ጠንቁ ነው የምንመለከታቸው ምሁራንና የሃይማኖት አባቶች ናቸው ደው ከምን አንግል ነው ብለው ያስባሉ መምህር ቀጀላ አመሰግናለሁ መጽሐፍ ቅዱስ ላይ ሲናገር ለእግዚአብሔርና ለሰው ለእግዚአብሔርና ለገንዘብ ልትገዙ አትችሉም ይላል ገንዘብ በባህሪው የሰውን አመለካከት የሰውን አነጋገር መቀየር ይችላል አንተ የሞቀ የደላ ኑሮ መኖር ከጀመርክ ከዛ መውጣት ላንተ ሞት መስሎ ልታይ ይችላል እና ያለን የትኛውም እምነት ተቋማት ላይ ስታይ በመሪ ደረጃ ላይ ያሉ ሰዎች የተሻለ ቤት አላቸው የተሻለ መኪና አላቸው የተሻለ ኮምፎርት ዞን ውስጥ ነው ያሉት መጀመሪያ ይዞ የተነሱትን ዋና አላማቸውን ይረሳሉ ማለት ምን ማለት ነው የሌላውን እምነት እንኳን ልተውና ወደ ክርስትና ሃይማኖት ስንመጣ መቅደም ያለበት ሰላም ነው አይቴ ከሆነ አንዲት እምነት ተቋም ነው እርስ በርስ ሲጋጩ ይታያል እዚህ ቤተ እምነት ተገነባ እዚህ ለምን ይገነባል አላማቸው ምንድነው ማለት ነው አላማቸው ሰዎቹ ከሚያገኙት ገቢ መሰብሰብ ነው ስለ ሰው መዳን ገብቷቸው ከሆነ ስለ ኢተርናል ላይፍ ወይ ደግሞ ዘላለማዊ ህይወት ገብቷቸው ከሆነ እሱን አይደለም የሚያስቀድሙት ሰላምን ነው የሚያስቀድሙት ሌላ አንተም አንድ መነሻ አንስተ ነበር እምነት ተቋሞችን እንተው አረ ሲንቄ ምርቃት ሲጀምር እኮ ዋግነ ነጋኑ ጉልቼ ነጋኑ አውልቹ በሰላም ያሳደረን በሰላም ያውለን አባገዳም እንደዛ ብሎ ነው የሚጀምረው ሌላው ቅድም አንስቼል ነበር እኛ ሀገር ቡና ተጨርሰ የመጨረሻ ምርቃትን የምትመርቀው ምንድነው ቡናና ሰላም አትጡ ብለ ነው የምትወጣ ያ ማለት ምን ማለት ነው ቡና በእኛ ሀገር እኔ በተወለድኩበት ካልቸር ሰው አርዶም ቢጠራ ደግሶም ቢጠራ ማር በጥብጦም ቢጠራ ሲጠራ ኑና ቡና ጠጡ ተብለ ነው የምትጠራ ከቡና በኋላ ነው ሌላው ግብዣ የሚመጣ ለዛ ነው ቡናና ሰላም አትጡ ብሎ የሚያስቀምጠው ሰላም ሲኖር ነው ደግሞ የምትጠራራ ሰላም ሲኖር ነው አንድነት ሊመጣ የሚችለውና ሰላም ላይ በጣም መስራት መቻል አለብን ለሰላም ዋጋ መክፈል መቻል አለብን ሰላም ደግሞ ሁሉም ሰው ማሰብ ያለበት ሰላም እኔ ስለ ሰላም ሳላስብ ካንተ ሰላምን መጠበቅ ያለብን የመጀመሪያው ለሰላም እጦት ለሰላም መድፈረስ ተጠያቂ አንደኛ ተጠያቂ ነኝ ከናሴ ሲጀምርና እኔ ስለ ሰላም ይርኩ የፈለገ ቢሆን አንተ እርግጠኛ ሆኜ የምነግር ከሰው ጋር እየተጣላ እንኳን እየገላገልኩ ብትመታኝና እኔ እኮ ላስታርቃችሁ ብዬ ነው እንጂ አንተንም አላውቅም ለጎዳም አይደለም ደግሞ ተሳስተ ነው እንጂ የመታኝ ጣልተኛ አይደለም በለ በጣም እርግጠኛ ሆኜ የምነግር ሁለተኛ እጅን አሰነዝርም ድንገት ተሳስተ ተናደስ ስለነበር እኔም ብትመታኝ እንደ ምን አባ ስለሆንክ ነው የመታው ካልኩ ሰላም አመጣለሁ ብዬ የገባ ሰው የምን አረኩ ማለት ነው ሰላሙ እንዳይኖር የባሰውን ጥላቻውን አሰፋውት ማለት ነው ስለዚህ ለሰላም ስንቆም ሰላም ዋጋ ሊያስከፍልን ይችላል ለሰላም ብለን ልንራብ እንችላለን ለሰላም ብለን ልንሰደም እንችላለን ሌላው ቀርቶ በዚህ ኢንተርቪው ላይ በጣም ብዙ ኮሜንቶች ሊመጡ ይችላሉ የሚሰድቡ ሊኖሩ ይችላሉ የሚደግፉ ሊኖሩ ይችላሉ ብዙ ሐሳቦች ሊመጡ ይችላሉ ምንም ይሁን ምን ግን ሰላም ከሁሉም በላይ ነውና ለሰላም መስራታችንን መቀጠል መቻል አለብን እንደው የምሁራን እኔ እንደው አንድ ምን ይገባኛል መሰሎት መምህር ቀጀላ ምሁራን ማለት ተምረን ያገኘናት ነገር ህይወታችን እየቀየረች አይደለም እና አንዱ ምሁር ነኝ ባይ ተነስቶ ተራ አክቲቪስት ሆኖ ሰው ሲያሳድብና ሰው ሲሰድብ ሲውል እጅግ በጣም ብዙ ተከታዮችን የማግኘት እድል ያፈጥራል እሱ ነገር ግን ትልቅ ተጽዕኖ እየፈጠረ አይመስሎትም ምናልባት የሀገርን ሰላም ተማጽናት አንፃር ጥሩ ሚና መወጣት የነበረባቸው ምሁራን እንደው ዝም ብሎ እንዳለ ሙሉ ሰውነታቸው ሽበት እንትን ብሎ አጠቃላይ ነጭ ጸጉሩ ነው ግን ዘረኛ ሆኖ እንመለከታለን እኔ አንድ አባት ልበላቸው በጣም እንደው ጥቁር እንትን እንኳን ጸጉር አላይባቸውምና ሲናገሩት የምሰማው ነገር እጅግ በጣም አስገርሞኝ እንደው ምን እንደው ሲሉ ይሰማቸው ቅማንት ማለት ቅማል ማለት ነው የትም አይደርስም ይላሉ ትልቅ ሰው እኮ ናቸው ትልቅ ሰው ናቸው እንግዲህ ምሁር ነን ብለው ተቀምጠው እነሱ የሚያስበክ የነበረባቸውን ሰላም ጥራቻን ብቻ እያራመዱ ተከታይን በማፍራት ብቻ የሀገሪቱን ሰላም እየነፈኩ ይመስለኛል እንደው ከዚህ አንፃር ሲሚሉት ነገር ይኖር ይሆን ቅማንት ማለት እምነት ነው አልኩ ደደብ
ቅማንት ብሔር ሊሆን አይችልም። የለም ቅማንት የሚባል ብሔር ነኝ ብለህ ክርስቶስ ከሰማይ እስኪመጣ ድረስ ልትጮህ ትችላለህ። አመሰግናለሁ። አሁን በቅርቡ አንድ የተጀመረ ነገር አለ። ይሄ ምንድነው ኢንዲጂኒየስ ኖሌጅ ወይ ደግሞ አገር በቀል እውቀትና አገር በቀል ሀብትን መንከባከብ የሚባለው ነገር ቀላል ይመስላል ስናይ። እኛ እንደ ኢትዮጵያ ስናይ ያጣነው ነገር የለም። እኔ ትዝ ይለኛል ድሮ ስርበን ወደ ወንዝ እንወርድና ዝም ብለን ጫካው ስንዞር ወይ ምንድነው እሱ ወይ ዶቅማ ታገኛለህ ወይ የሆነ ዛፍ ፍሬ ታገኛለህ ወይ ከዋንዛ ላይ የሆነ ነገር ቆርጠህ ትበላለህ። አልፎ ተርፎ ደግሞ በጣም ውሃ ስጠማ ራሱ ሰው ቤት ትሄድና ውሃ ሳይጠማ ርቦ ከሆነ ውሃ ስጡኝ ስትል እኔ ባደኩበት አካባቢ በፍጹም ባዶ አፊ ውሃ አይሰጥም። እርጎ ካለ እርጎ ዝም ብሎ ይሰጣል። እርጎ ከሌለ ግን ቆሎም ይሁን ዳቦም ይሁን ቂጣም ይሁን የነገር ከሰጡ በኋላ ነው ውሃ የሚሰጡ። ያ ማለት ምን ማለት ነው? ያለንን መያዝ ነው እንጂ ያቃተን። አሁን ግን ባለው ሁኔታ ላይ ያለንበት ዓለም አመናፈስክ እንዳትለኝ እንጂ ከመጀመሪያው መጽሐፍ ቅዱስ ላይ ለሰው ልጅ ወዮለት የተባለው ያኛው ክፉ ሲወርቅ ነው። ምክንያቱም ለክፋት 1/3 መልአክ ይዞ ነው የወረደ ሳጥናኤል ሲወርቅና እቺ ዓለም ደግሞ የሱ ነች። ጊዜያዊ ነው የምንኖርበት ብለን የምናስብ ከሆነ አንተ የምትሰማው ስትሳደብ፣ ክፉ ስትናገር ተከታይ ይኖራል። ምክንያቱም ይሄ ዓለም ብዙም ለሰላም የሚቆም ሰይጣንም የነገሰበት ዓለም ስለሆነ ቅዱስ ዓለም ስላልሆነ ለሱ ነውና ከዛ ውጪ ግን እኔ በጣም ጥያቄ የሚፈጥርብኝ አንድ የተማረ ምሁር ነኝ የሚል ሰው የሰው ቫልዩ ካልገባው አሁን ብዙ ሰዎች የሚስቱት ምንድነው ካልከኝ በጣም እርግጠኛ ነኝ የምነግረው ከፈለከው ብሔር ጀምር ከፈለክ ከሶማሌ መጀመር ትችላለህ፣ ከኦሮሞ መጀመር ትችላለህ፣ ከፈለክ ከቅማንት ጀምሮ ከፈለክ ከአገው ጀምሮ ከየትም ጀምር ሲቆጥር መጨረሻ ላይ ሄደ የምትቆመው ሰው የተረፈው ከኖህ በኋላ ስለሆነ ኖህ ላይ ትቆማለህ። አዳም ጋር እንኳን ባደርስ ማለት ነው። ዞሮ ደግሞ አዳምና ሔዋን የምንለው በክርስትና ወይ ደግሞ ሐዋና አደም የምንላቸው የቀድሞ አባታችን ነው ብሎ ሰው የሚያስብ ከሆነ የሰው ልጅ የዘር መገኛው ኢትዮጵያዊ ነው ብሎ ሄዶ ሉሲንና ድንቅነሽን የተቀበለ ሰው ትግሬንና ጉራጌን ወይ ደግሞ ኦሮሞንና ቅማንትን መቀበል የሚያቅት ከሆነ ለኔ ምሁር አይደለም። ምሁር ማለት ሁሉን የሚያቅፍ፣ ሁሉን የሚያስተሳስር፣ ሁሉን አንድ የሚያደርግ፣ በአንድ አይን የሚያይ፣ ሁሉም እኩል ነው ብሎ የሚያስብ፣ ሰው የተፈጠረው ደግሞ በአምላክ አምሳል ነው ብሎ የሚያስብ። እነዚህ የሚያደርጉ ሰዎች እርግጠኛ ሆኜ ልንገርህ ከሰው ጋር ብቻ ሳይሆን ከፈጣሪም ጋር እየተጋጩ ስለሆነ ፍጻሜያቸው ያማረ አይሆን። ብዙም አትስጋ። አንድ ቀን ይወርቁና ይንኮታኮቱ ይሆናል። ምክንያቱም እግዚአብሔር ለህልውና የሚቆም አምላክ ስለሆነ ብዙ ማሰጋንም እኔና አንተ ከተነሳን ምክንያቱም በርሜል የሚሞላ ውሃ ከጠብታ ነው የሚጀምረው። አንዳንድ ጊዜ ውሃ ጠብ ስል ትንሽ ይመስልናል። በኢሪጌሽን በጣም ታዋቂ የሆነችው እስራኤልን ብንወስዳት እኮ ውሃ ሲያጠጡ እንደኛ የረጩ አይደለም፣ በጠብታ ነው። ግን ከኛ የተሻለ ምርት አላቸው። ጠብታው ቫልዩ እንዳለ ያውቃሉ። የኔና ያንተ የዛሬ ንግግራችን የሆነ ቦታ ላይ ጠብ ስትል ለሰላም ግንባታ የሰዎችን ልብ መማረካችን አይቀርምና ለሰላም ላይ መስራት፣ ስለ ሰላም መናገራችንን ማቆም የለብንም። ተስፋ አደርጋለሁ ደግሞ አንድ ቀን እቺ ሀገር ተረጋግታ ሰላም መጥቶ እናያለን። የመጨረሻው ጥያቄ እንደ ሰላም እንደው ምናልባት በመላ ሀገሪቱ በሚፈጠሩ በአራቱም ማዕዘን የሚፈጠሩ የሰላም እጦቶችን እንደው ትኩረት ሰጥተው የኔ ብለው ተከታትለው በዛ ነገር ማስተያየት ሰጥተው ያውቃሉ? ምስጢር ልታስወጣኝ ነው። እኔ አንድ ጅረት ፒስ ኤንድ ሪኮንሲሌሽን ኦርጋናይዜሽን ወይ ደግሞ ጅረት የሰላምና እርቅ ድርጅት ላይ በበጎ ፈቃደኝነት አገለግላለሁ። ድርጅቶችም አሉን። ቤኒሻንጉል ጉሙዝ ላይ አንድ ድርጅት አለ። ማነው አንድ ፕሮጀክት አለኝ። ከዛ ወለጋ ላይ ፕሮጀክት አለን። ስለ ተፈናቃዮች፣ ስለ ሰላም ካንተ የተሻለ መረጃ አለኝ። እንዳውም አንድ ማሳያ ልንገርህ። እኔ ትዝ ይለኛል የአርጆ ዲጋ ላይ ተፈናቃዮች የነበሩት ሁለት ኤክስትሪሞች ነበሩ። ምን አይነት ኤክስትሪም ነበረው? ኦሮሞዎቹ አማራዎች የኦሮሞን አፈናቀሉ ይሉ ነበር። አማራዎች ደግሞ ጋር ስትሄድ ደግሞ ኦሮሞዎቹ አማራን አፈናቀሉ ይሉ ነበር። እኔ ግን በአካል እጃ አይቻለሁ። ዲጋ ላይ ያሉትን ወደ አርጆ ጉደቱ ላይ ያሉትን 5 ብሔር ብሔረሰቦች ተፈናቅለዋል። ኦሮሞ አለ፣ ትግሬ አለ፣ ጉራጌ አለ፣ አገው አለ፣ አማራም አለ። 5ቱም አሉ። በጣም የገረመኝ ነገር ግን እነሱን ኢንተርቪው ሳረጋቸው ነው የመጀመሪያውን እርዳታ ስንሰጥኛ ስንሄድ እነዚህ ሰዎች ለምን ተፈናቀሉ ብዬ የኔ ኮንክሉዥን በጥናት ባይደገፍም ካለኝ ኢንተርቪው ሲሰራ እነዚህ ሰዎች ያፈናቀሉት ኦሮሞም ይሁን ጉራጌም ይሁን ወላይታም ይሁን ምንም ይሁን እዛ አካባቢ ያለው ያፈናቀለው ሰነፍ ሰው ነው።
ለምን ብትለኝ እነዚህ ሰዎች 50 እና 70 ከብት የነበራቸው 120 130 ኩንታል በአመት የሚያመርቱ ናቸው የተፈናቀሉት። ያ ማለት ምን ማለት ነው? ስራ የማይወደው በስራ የማያምን ቅድም አንተ እንዳልከው በሚዲያ ላይ ተሰሚነትን አግኝቶ የማይረባ ብር እየተከፈለው ለራሱ የተሻለ ኑሮ ለመኖርና የሞቀ ትዳሩን ይዞ ሌላውን እያፈናቀለ በሌላው ስቃይ ላይ የራሱን ድሎት የሚያመጣ የራሱን መኪና የሚገዛ የራሱን ቤት የሚገነባ ሰነፍ የሆነ ትውልድ ነው እንጂ ያፈናቀላቸው። እኔ እነሱን ያፈናቀለ ኦሮሞም ቢሆን ከኦሮሞ ሰነፉ ነው፣ ጉራጌም ሆኖ ከሆነ ከጉራጌ ሰነፉ ነው። ምናልባት ያፈናቀለውም ትግሬ ከሆነ ከትግሬም ሰነፉ ነው እንጂ ብርቱ የሆነ ሰው ሁሌም ብርቱ ነገርን ያስባል። መያያዝ ደግሞ ትልቅ ለውጥን ያመጣል ብሎ ስለሚያስብ ነውና ተፈናቃዮችን ስናያቸው የመፈናቀላቸው ምስጢር ጠይቄያቸዋለሁ። ምንድነው የምታስቡት? ትልቁ ግባቸው ምንድነው ሲባል ያለቅሳሉ። ስለ ብሔረሰቡ ሲያስቡ እዛ አካባቢ ያለው ነዋሪ ሲያስቡ በሆነ ኢንሲደንት ግን ኮንፍሊክት ተፈጥሯል። ከዛ ደግሞ እኛ ሀገር ንግግር ብሔር ተኮር ከሆነ ብዙ ደጋፊ ታገኛለህ። እኔ አንድ ነገር እርግጠኛ ሆኜ የምነግርህ እንደ ኦሮሞ እኮ ቅዱስ የለም ብልህ ነገ በጣም ብዙ ኦሮሞዎች ሊያጨበጭቡልኝ ይችላሉ። በዛው ልክ ደግሞ ኦሮሞን የሚጠላው ደግሞ መሳሪያ ደቅኖ ሊጠብቀኝ ይችላል። እውነታው ግን እሱ አይደለም። ሁሉም ቦታ ላይ በጣም ንጹህ የሆኑና የሚሰሩ አሉ። በዛው ልክ ደግሞ ሰነፍ የሆኑ አሉ። አይጠፋማ። ምክንያቱም ሁሉም ሰው ፐርፌክት አይሆንም። ፐርፌክሽን የሚባለው ፈጣሪ ዘንድ ብቻ ነውና እሱ ላይ ብንሰራ፣ ሁሉም በአንድነት ብንቀሳቀስ፣ ሰላም ግንባታ ላይ ሁሉም የራሱን ኮንትሪቢዩት ቢያደርግ። ሌላ እርቅ ላይ ስንመጣ ግን አሁን የሚጎዱት እነማን ናቸው ብለህ ቅድም ጠይቀኝ ነበር። ሴቶች ይጎዳሉ፣ ህፃናት ይጎዳሉ፣ ወጣቶች ይጎዳሉ፣ ትልልቅ ሰዎችም ይጎዳሉ። የኛ ሀገር የእርቅ ሲስተሙ ግን ብዙ ጊዜ አይተህ ከሆነ ሽማግሌዎች ብቻ ናቸው የሚቀመጡትና እርቁ ላይ ራሱ ሁሉም ተሳታፊ ቢሆን። አሁን እኔ በበጎ ፈቃደኝነት የማገለግልበት ድርጅት ላይ ስለ እርቅ ስናወራ ሴቶች ይገባሉ፣ ህፃናት ይገባሉ፣ አለሲንቄዎች ይገባሉ፣ አባገዳዎች ይገባሉ፣ የሃይማኖት አባቶች ይገባሉ። በሶ ኮልድ ፖለቲሽያን የሚባሉ ራሱ ቁጭ ብሎ ማውራት አለባቸው። እንደዛ ሲሆን ሰው ሲያያዝ ሁሉም ያገባኛል ስል ሰላም ይመጣል። አንድ ቀን ደግሞ እቺ ሀገር ተረጋግታና ሰላም ተፈጥሮ የምናይ ይሆናል ብዬ ተስፋ አደርጋለሁ። በጣም እናመሰግናለን መምህር ቀጀላ። እንደው ምናልባት እችን ማስተላለፍ ፈልጋለሁ የሚሏት ነገር ካለ አንድ ደቂቃ ልስጥዎትና የዛሬውን ፕሮግራማችን ብናጠናቅ። እኔ ለመላው ይህን ፕሮግራም ለምትከታተሉ ሰዎች አንድ መልእክት ባስተላልፍ በጣም ደስ ይለኛል። ትልቅ መሆኑ ትንሽ፣ ቄስ ሙኑ ሼኪ፣ ምንም ይሁን ምን ባላችሁበት አንድ ቀን መንገድ ላይ ብታገኛችሁና ለብቻችሁ ብታናግራችሁ ሰላም ስላላወቃችሁኝ ነው እንጂ በጣም አስፈልጋችኋለሁ የምትል ይመስለኛልና እባካችሁ ሰላምን ተንከባከቧት፣ ውደዷት። ሰላም ለሁሉ ነገር መሰረት ናት የሚል መልእክት አለኝ። አመሰግናለሁ። በጣም ጥሩ። ውድ የፕሮግራማችን ተከታታዮች ከእንግዳችን ጋር ከመምህር ቀጀላ ጋር የነበረን ቆይታ ይሄን ይመስል ነበር። ያው እኔ አሁን ይሄ ነው ብዬ ከልሼ ማንሳት አልፈልግም፣ ግን ብዙ ነገሮችን ለመዳሰስ ሞክረናል። ሰላም አልባ ምንም ይሆን ነገር የለም። ሁላችንም ለሰላም ዘብ እንቁም። ሰላም ሲኖር ነው በሰላም ወጥተን የምንገባው። በሀገራችን ያለው አሁን የኑሮ ውድነት ይሄን ያህል ጣራ የነካው የሰላም እጦት ስላለ በሀገራችን እንግዲህ ከመምህር ቀጀላ ጋር በስፋት ያነሳ ነው። በሰላም እጦት ተማሪዎች እየተጎዱ ነው፣ በሰላም እጦት ህጻናት እየተጎዱ ነው፣ በሰላም እጦት እያልን አንስተናል። ያ ማለት መምህር ስለሆኑ እንደ መምህርነታቸው የተማሪዎች ጉዳይ በጥልቀት ያውቃሉ፣ ይመለከታቸዋል ከሚል አንጻር ነው። ነገር ግን ሰላም ከሌለ አሁን ያለንበት የኑሮ ውድነትም ጣራ የነካው በሰላም የንግድ እንቅስቃሴው የአጠቃላይ ኢኮኖሚ ሞመንቱ እንቅፋት የገጠመው በሰላም እጦት ነው ብለን እናስባለን። እውነታው የሚነግረን እሱን ነው። በቀጣይ ደግሞ ሌሎችን እንደዚሁ እንግዶችን እያመጣን በስፋት የምንነጋገር የምናወራ ይሆናል እርግጠኛ ነኝ። ፕሮግራማችን እንደዚሁ ሚዲያችን ሰብስክራይብ እያደረጋችሁ ላይ ኮሜንት እያደረጋችሁ ብትከታተሉት እርግጠኛ ነኝ በምን ለኢትዮጵያ ያሉ አስተሳሰቦችን እያመጣን በዚህ ሚዲያ ላይ የምናቀርብ ነው የሚሆነው። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ውድ እንግዳችን አክብረው ስለመጡ ከልብ እናመሰግናለን። ክብር ይስጥልን። አመሰግናለሁ። መልካም ጊዜ